It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የዩሮፓ ሊግ የዋንጫ ጨዋታ በብዙ የተጓጓለት ምን ይሆን ተብሎ ጥያቄ የቀረበበት ሲሆን ያየነው ምን ስሜት ፈጠረብን ልንባባል ሐሙስ ነው ቀኑ። ማንቸስተር ዩናይትድ በዩሮፓ ሊግ የዋንጫ ጨዋታ በቶተንሃም ሆትስፐርስ ተሸነፈ። ቶተንሃም ሆትስፐርስ አንድን ዋንጫ ከ17 ዓመት በኋላ አሸነፈ። ቶተንሃም ሆትስፐርስ ከ41 ዓመት በኋላ የአውሮፓ የክለቦች ውድድርን በበላይነት አጠናቀቀ። ደጋፊዎች አለቀሱ። ተጫዋቾች እንባቸውን መቆጣጠር አቃታቸው። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ አሁን ቢጠየቅ የሚያሳየው ዋንጫ እጁ ላይ አለ። የዩሮፓ ሊግ ሻምፒዮን ነው። የአውሮፓ የክለቦች ውድድር ሁለተኛ እርከን ላይ የሚገኘው በታላቅነት ሁለተኛ ትልቅ የሚባለው ውድድር ዩሮፓ ሊግን አሸንፏል። ነጭ ለባሾቹ የቶተንሃም ደጋፊዎች ምሽቱን በተለያየ ቦታ ደስታቸውን እየገለጹ በሶሻል ሚዲያ ላይ ኩራታቸውን፣ ክብራቸውን እያሳዩ ይገኛሉ። ድል ለቶተንሃም ሆኗል። ቶተንሃም ሆትስፐርስ ሻምፒዮን ነው የዩሮፓ ሊግ። በሌላ በኩል አሰልጣኝ አንጂ ፖስቴኮግሉ ክለቡ በአንድ የውድድር ዓመት በሊግ 21 ጊዜ ተሸንፎ አያውቅምና እሳቸው ይዘውት 21 ጊዜ ተሸንፏል። ሰዎች ለቶተንሃም እንዲህ መሆንጣታቸውን እሳቸው ላይ ይቀስራሉ። ሰውየው እንዳይቆዩም የሚፈልግ ብዙ ነው። መሰናበት አለበት፣ ይሄ ለኛ አይመጥንም፣ ዘር በሎዲያ አይነት ስሜት በብዙ ተነግሮባቸዋል። መሃል ላይ ሊባረሩ ነው የሚል ነገር ይሰማና ደግሞ በሌላ ምክንያት በሌላ ሰበብ ሳይባረሩ ይቆያሉ። መስከረም ላይ ጋና ያኔ መስከረም ላይ እኔ በመጀመሪያው የውድድር ዓመት የገባሁበትን ሊግ እና ክለብ እንዲሁም ተጫዋቾች የምለምድበት፣ ሁለተኛው የውድድር ዓመት ደግሞ ዋንጫ የማገኝበት ነው አሉ። ያኔ እሳቸው ሲናገሩ ቶተንሃም ለ16 ዓመታት ዋንጫ በልቶ አያውቅም ነበርና ደፋር ያላቸው ብዙ ነው። በዛ መንገድ የተረዳቸው ሰው በጣም ብዙ ነው። እኔ የማይሰማኝንና የማላምንበትን ነገር አልናገርም። የምሬ ነው የምነግራችሁ። ሁለተኛው የውድድር ዓመት እስከ ዛሬ ድረስ ባለኝ የአሰልጣኝነት ህይወት የድል ነው፣ የዋንጫ ማሸነፍ ነው አሉ። ይሄ የእሳቸው ንግግር ይበልጥ ቀልድ እየመሰለ የመጣው ቶተንሃም በሊጉ ላይ የሚያሳየው እንቅስቃሴ መድከም፣ የሚያጋጥመው የሽንፈት ብዛት ቀልደኛው የሚል ስም አሰጥቷቸው ነበር። ለዛ ነው ከትላንትናው ጨዋታ በፊት ጋዜጠኞች ሲያገኟቸው ወይ ጀግና ወይ ክላውን ብለን ልንጠራህ፣ ይሄ ጨዋታ ወሳኝ ነው ሲሉ ተቆጡ። ሰውየው ባሸንፍም ቢሸነፍም ክላውን የሚለው መጠሪያ ለኔ አይገባም ይላሉ። ይሄም ልክ አይደለም፣ ይሄ አንፌር ነው፣ ይሄ ቃል ከኔ ስም ጋር ተያይዞ ሊነሳ አይገባም ብለው በአሰልጣኝነት ህይወት ያለፉበትን ነገር በሙሉ መውጣቱንም መውረዱንም ሊያስረዱ ግድ ሆነ። ትላንት ኮሜንታተሩ አንድ ነገር ሲናገር ነበር። ዚ አትሌቲክ ላይ
ቢቢሲ ላይ፣ ስካይ ስፖርትስ ላይ፣ ኢኤስፒኤን ላይ የተጻፈው ተመሳሳይ የሆነው ነገር በሚሊዮኖች የሚቆጠሩ የቶተንሃም ደጋፊዎች፣ በሚሊዮኖች የሚቆጠሩ የእግር ኳስ ወዳጆች፣ የሰውየውን ንግግር ለማመን አቅም ያጣን በሙሉ ይቅርታ ልንጠይቀው ግድ ነው አሉ። እሱ ያለውን ሆኗል፣ ቃሉን ፈጽሟል። ሁለተኛው የውድድር ዓመት ላይ ቶተንሃምን ከ41 ዓመታት በኋላ የአውሮፓ የክለቦች ውድድርን ዋንጫ እንዲያሸንፍ አድርጎታል። ይሄ የሚታመን አይደለም። ይሄ ከቶተንሃም ጋር ተያይዘን ልንጠረጥረው የምንችል ጉዳይ አልነበረም። ቶተንሃም ዩሮፓ ሊግን ያሸንፋል፣ ቶተንሃም እንደዚህ አይነት ዋንጫ ያነሳል ምናምን ብለን ቶተንሃምን ለማሰብ ይከብደናል። የሚከብደን በተደጋጋሚ ከምናያቸው ነገሮች ተነስተን ነው። በዛ ላይ በሊጉ ላይ በጣም ዝቅተኛ ውጤት አስመዝግበዋል። 17ኛ ናቸው። ከነሱ ቀጥሎ ያሉት ቡድኖች በሙሉ ወርደዋል። ከ17ኝነት ቀጥሎ ያለው 18ኝነት ነው፣ 19ኝነት ነው፣ 20ኛነት ነው። ሶስቱም ወርደዋል። ቶተንሃም በፕሪሚየር ሊጉ ቢቸገርም በዩሮፓ ሊጉ ግን ዋንጫ አንስቷል። እና ሰውየው ያለውን የፈጸመ ስለሆነ ያለውን ሲል ያመነበትን ሲናገር ያሾፍንበት በሙሉ እባክህ ይቅር በለን ልንለው ግድ ነው። እንደ ቃሉ የኖረ ሰው ማለት አንጅ ፖስቴኮግሉ ናቸው ይላል። ደግሞ ሌላ ሀሳብ ያነሳሉ። ቶተንሃም በዘንድሮ የውድድር ዓመት ማንቸስተር ዩናይትድን በሜዳውም ከሜዳው ውጭም ከሀገር ውጭም ማሸነፈው ሆም አዌይ ኤንድ አብሮድ ይከባድ ለማንቸስተር ዩናይትድ በጣም ፔንፉል ይሆናል። ለቶተንሃም ደግሞ በጣም ፕራውድ የሚያደርጉበት ይሆናል። በእርግጥ ማንቸስተር ዩናይትድን እና ቶተንሃምን እስከ ዛሬ ድረስ ምን ያህል ጨዋታ ተጫወቱ፣ ማን ምን ያህል ጊዜ ያሸነፈ፣ ማን በማን ላይ ምን ያህል ጎል አገባ የሚለውን ስታውጪ የማንቸስተር ዩናይትድ የበላይነት አለ፣ በጣም የሰፋ የበላይነት። ነገር ግን ያ የበላይነት ለዘንድሮ የውድድር ዓመት አልሰራም። ቶተንሃም 4 ጊዜ ማንቸስተር ዩናይትድን አገኘ፣ በሜዳው ከሜዳው ውጪ እና በሌላ ሀገር ሜዳ። በሁሉም ግን ባለድል የሆነው ቶተንሃም ሆትስፐርስ ነው። ማንቸስተር ዩናይትድ ተሸንፏል 1-0 በሆነ ውጤት የዩሮፓ ሊግ የውድድር ዓመቱን የመጀመሪያ ሽንፈቱን ግን ዋንጫ የሚያሳጣውን የመጀመሪያ ሊባል የሚችል ግን ደግሞ ወደ አውሮፓ ቻምፒዮንስ ሊግ በውድድር ዓመቱ ቀጣይ ጊዜ የማያስገባውን ሽንፈት ተሸንፏል። ለማንቸስተር ዩናይትድ ያግዛል፣ ለማንቸስተር ዩናይትድ መጠናከር ይረዳል የተባለውን 100 ሚሊዮን ፓውንድ ቶተንሃም በልቶታል፣ ውሃ ወስዶታል። ማንቸስተር ዩናይትድ አሁን ለሚቀጥለው የውድድር ዓመት በእንግሊዝ ፕሪሚየር ሊግ በኤፍኤ ካፕ እና በካራባው ካፕ ላይ ወይም በዶሜስቲክ ውድድሮች ላይ ብቻ ትኩረት ለማድረግ ይገደዳል። ማክሰኞ ጨዋታ ሲኖር በቻምፒዮንስ ሊግ ማንቸስተር ዩናይትድ የለበትም። ረቡዕ የቻምፒዮንስ ሊግ ጨዋታዎች ሲደረጉ የማንቸስተር ዩናይትድን ስም ጠርተን ለዘገባ አንመጣም። ሐሙስ በዩሮፓ ሊግ ወይ በኮንፈረንስ ሊግ ላይም ማንቸስተር ዩናይትድ የለም። ይሄ የሆነው ትላንት ስለተሸነፈ ነው። ይሄ የሆነው ቶተንሃም ሆትስፐርስ በማንቸስተር ዩናይትድ ላይ ድልን ስለተቀዳጀ ነው። የማንቸስተር ዩናይትድ ደጋፊዎች ከፍቷቸዋል፣ ተጫዋቾቹ ደግሞ አምነዋል። ለምሳሌ በትላንትናው ጨዋታ ላይ ሉክሻው ጥሩ አልነበረም። ለነገሩ ሉክሻው ብቻ ሳይሆን ሌሎቹም የማንቸስተር ዩናይትድ ተጫዋቾችን በጥሩ እንቅስቃሴ ለመጥራት በጣም የሚያስቸግር ይመስለኛል። ግን ሉክሻው ምን አለ? ማመን አለብን፣ አምነን መነሳት፣ አምነን መጀመር አለብን። እኛ አሁን እጅግ በጣም ዝቅተኛ ደረጃ ላይ ነው የምንገኘው። ሮክ ቦተም ነናል። የመጨረሻው ታችኛውን የወለሉን ስፍራ ነው የያዝነው። ኮንፌስ ማድረግ አለብን፣ ማመን መቀበል መቻል አለብን። ለማንቸስተር ዩናይትድ የምንጫወት እጅግ የምንበዛው ሰዎች ለማንቸስተር ዩናይትድ የሚመጥን አገልግሎት እየሰጠን አይደለንም እና ደጋፊዎች የምትችሉትን በሙሉ አድርጋችኋል፣ ከጎናችን ቆማችኋል። መሆን ያለበት ከናንተ ሆኗል። አንድም የጎደለ ነገር የለም። ጉድለት ከኛ እንጂ ከናንተ አይደለም እና እናዝናለን።
ለድጋፋችሁ የሚመጥን አገልግሎት፣ ለድጋፋችሁ የሚመጥን ውጤት ስላልሰጠናችሁ ይቅርታ ማድረጉልን የሚል መልእክቱን አስተላልፏል። ግን እውነቱ ማንቸስተር ዩናይትድን እንድናገለግል ማሊያውን ያጠለቀን አብዛኞቻችን የዚህ ክለብ መባል አይገባንም። ከዛ ጋዜጠኛው ጠየቀ። የጋዜጠኛው ጥያቄ ደግሞ አሰልጣኙን በተመለከተ ነው። ሩበን አሞሪም ሲለው ሉክሻው ጥያቄውንም አላስጨረሰም። 100% ለማንቸስተር ዩናይትድ መፍትሄ የሚያገኘው እሱ ነው። ከሱ የጎደለ ነገር የለም። 100% ለማንቸስተር ዩናይትድ የሚሆን አሰልጣኝ ነው። ያጎደልነው እኛ ተጫዋቾቹ ነን እያለ አሰልጣኙን ዲፌንድ አደረገ። ትላንት ያልተጠበቀ የማዳን አገልግሎት በዚህ ውድድር ዓመት ለማንቸስተር ዩናይትድ ሲሰጥ የነበረው ሃሪ ማጓየር አልሆነለትም፣ ካዚሜሮ አልሆነለትም፣ ብሩኖ ፈርናንዴዝ ከብዶት አምሽቷል። የሚችለውን ያህል እንኳን ማድረግ የቻለ አይመስለኝም። አማድ ዲያሎ እና ሌሎች በስም የምንጠራቸው ተጫዋቾች የማንቸስተር ዩናይትድን ማዳን ምሽቱን የነሱ ማድረግ በጭራሽ አልሆነላቸውም። ተሸነፍን ብሎ መቆጨት ላይ የሚጥል አይነት አሪፍ ነበርን ግን ተሸነፍን በሚል አይነት መንገብገብ ውስጥ የሚከት ነገር ያለ አይመስለኝም። ለማመን የማይከብድ አምኖ ለመቀበል የማያስቸግር ሽንፈት ነው ማንቸስተር ዩናይትድ የተሸነፈው እና ይህንን ተቀብሎ ወደ ቀጣዩ ነገር መሄድ ነው። የማንቸስተር ዩናይትድ ስታፍ ወይም የቡድኑ አባላት እና የማንቸስተር ዩናይትድ ሰዎች እነ ራትክሊፍን ጨምሮ ተገናኝተው ነበረ እና እነዚህ የማንቸስተር ዩናይትድ ሰዎች፣ ግሌዘሮች፣ ራትክሊፍ፣ የቦርድ አባላት ምናምን እነዚህ ሁሉ ሲገናኙ ስታፍ ፓርቲ ላይ ነበር የተገናኙትና ቡ ብለዋቸዋል። ስሜት ተገላልጸዋል፣ ቁጣ ተለዋውጠዋል፣ ቅሬታዎቻቸውን ይፋ እያደረገ ነው ድምጻቸው። ማንቸስተር ዩናይትድ ከዚህ ቀጥሎ ምን ሊሆን ይችላል? ማንቸስተር ዩናይትድ ከዚህ ቀጥሎ ወዴት ሊያመራ ይችላል የሚለው ግን የሁሉም ጥያቄ ነው። መልሱን የሚያውቀው ግን ፈጣሪ ብቻ። በጣም ከባድ ነው። በሜዳ ውስጥም ከሜዳም ውጭ ያሉት የማንቸስተር ዩናይትድ ውስብስብ ችግሮች ጫፍ ላይ የደረሰው እጃቸው ሊገባ የነበረውን 100 ሚሊዮን ፓውንድ አጥተው እንዴት ሊስተካከል እንዴት ሊቃና እንደሚችል ማሰብ በጣም ይከብዳል። ምክንያቱም አሁን ለማንቸስተር ዩናይትድ ተጫዋቾችን አስፈርሞ ራስን ማጠናከር ይበልጥ ከባድ ሆኗል። ተጫዋቾችን ወደ ኦልድ ትራፎርድ መውሰድ አዳጋች ነው፣ ከባድ ነው። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በየትኛውም የአውሮፓ የውድድር መድረክ ላይ ስለማይገባ ከዚህም ከዛም ብሎ የሚያገኘው ተጨማሪ ገቢ አይኖረውም ማለት ነው። እንደውም አንዳንድ ደንበኞቹ የአውሮፓ ቻምፒዮንስ ሊግ ባለመግባቱ ምክንያት እስከ 10 ሚሊዮን ፓውንድ ድረስ ይቆርጡበታል። ራትክሊፍን ያሳሰባቸው ትላንትና ስንነግራቸው የነበረው ትላንትና ይህንን ውድድር ቢያሸንፉ የሚያገኙት ገንዘብ ለተጫዋቾቹ ቦነስ ሆኖ የሚሰጥ መሆኑ ምናምን ነበር አይደል ሲናገሩ የነበረው። ጽድቁ ቀርቶብኝ በወጉ በኮነነ ማለት ይሄኔ ነው እና በጣም ከባድ ነው። ጨዋታው አዝናኝ ነበረ ማለት አይቻልም። ነገር ግን who cares ብለዋል ቶተናሞች። ልክ ነው። በሁለቱም በኩል በቶተናምም በማንቸስተር ዩናይትድም በኩል የዩሮፓ ሊግ ማሸነፍና መሸነፍን ተከትሎ ዋና ዋና መታየት ያለባቸው ነጥቦች ምንድናቸው የሚለውን ነው ቀደም ሲል ያቀረብ ነው። በጣም ብዙ ነገሮች ነበሩት። ጨዋታው ላይ ብቻ ሳይሆን ከጨዋታው በፊትም ብዙ ነገሮች ነበሩት። እውነት ለመናገር በቶተናም ደጋፊዎች ነበረ በአብዛኛው የስቴዲየም ውስጥ የድጋፍ ስሜትም የሚሰማው ከስቴዲየም ውጭም የነበሩት ድጋፎች ወደ ቶተናም ያዘነበሉ ነበሩ። ማለት በርከት ያሉ ደጋፊዎች ሄደዋል ጨዋታው ወደሚደረግበት ወደ ቢልባኦ ሜዳ እና ከዚህ በላይ በቃ መጠበቅና መቆየት አንችልም። ከ17 ዓመት በላይ ምንም አይነት ዋንጫ ሳያነሳ ነው እንግዲህ በቶተናም አቅም ምንም አይነት ካራባው ካፕን እንኳን ነው ለመጨረሻ ጊዜ ያነሳው ከ17 ዓመት በፊት 2008 ላይ። ስለዚህ የሆነ ዋንጫ ያስፈልጋል የሚል ግዴታ ውስጥ እንደነበሩና በቃ የሚችሉትን ድጋፍ በሙሉ ለተጫዋቾቻቸው ማድረግ
እንዳለባቸው አምነው ወደ ስቴዲየም የገቡበትና ያንንም ያሳዩበት ነው። ይሄ አንድ የደጋፊዎቹ ለየት ያለ ሁኔታ የተመለከትንበት ይመስለኛል። በሌላ መንገድ ደግሞ ቶትናም ያው ሞሪኒዮም አንቶኒዮ ኮንቴም የሞከሩት ነገር ነው ዋንጫ ለማምጣት። እነዚህ አሰልጣኞች ትልልቅ ክብሮችን በትልልቅ መድረኮች ላይ ማሳካት የቻሉ ናቸው። ነገር ግን ሳይሆን ቀርቷል እና አንጄ ፖስቴኮግሉ ዋንጫ ያመጣሉ ለቶትናም ከ17 ዓመት በኋላ ይህንን ጉዳይ ይሰብራሉ ብሎ የገመተ ሰው አልነበረም። በተለይ በዘንድሮ የውድድር ዓመት እኔ በመጀመሪያው የውድድር ዓመት ላይ ዋንጫ እናነሳለን ብለው ቢናገሩ ብዙም ለመቀበል አይቸግረኝም ነበር። ምክንያቱም ቶተናም ጥሩ የሆነባቸው ብዙ አጋጣሚዎች ነበሩ። በዚህኛው የውድድር ዓመት ግን የተሻለባቸው ከራሱ ከቶተናም አንጻርና እሳቸውንም በተመለከተ ብዙ የተባለበት እኮ ነው። ከየት መጡ የሚለውም ነገር ማናቸው የሚለውም ብዙ የተፈተሸበት ዓመት ነበረ። ቶትናም በተከታታይ ጨዋታዎችን ያሸንፍ ነበረ። በደረጃ ሰንጠረዡም የተሻለ ደረጃ ላይ የቆየበት የውድድር ዓመት ነው። ግን ይሄኛው የውድድር ዓመት በተለያዩ ምክንያቶች ተበላሽቷል። እሳቸው ግን ለዛ ንግግራቸው በቃ ታማኝ ሆኑ ይመስላሉ። እንደውም እሳቸው መጀመሪያ ላይ የተናገሩት ብዙ ጊዜ በሄድኩባቸው ክለቦች በሁለተኛው የውድድር ዓመት ዋንጫ አነሳለሁ ሁልጊዜ ብለው ከተናገሩ በኋላ ከዛ እንደገና አስተካክለው ከዛ በኋላ እንደገና አስተካክለው ሁልጊዜ የሚለውን ቋንቋ ተጠቅ መጀመሪያ አዩዥዋሊ ነበር ብለው የሚናገሩት ከዛ በኋላ ደግሞ አይ ኦልዌይስ ወደሚለው ተቀየረ እና በቃ አደርገዋለሁ ይህንን ነው ማደርገው ብለው ለቃላቸው ታማኝ መሆናቸውን የማያምኑበትን እንደማይናገሩ ተናገሩ። ቅድም እንዳልከው አንተ ትንሽ ማሾፊያ የሚሆነበት አጋጣሚ ነበር ከቶተናም የአስከፊ የውድድር ዓመት አንጻር ስንመለከተው ማለት ነው። ግን እሳቸው አሳክተውታል እና ከትልልቆቹ አሰልጣኞች በላይ ለቶተናም ስኬት ያመጡ ሆኑ። ይህም አንድ የእሳቸው በጣም ትልቅ የውድድር ዓመት እንደሆነ ይታያል። ከዚህ በኋላ አንጂ ፖስቴኮግሉ ሊባረሩ ይችላሉ፣ ከቶተናም ሊሰናበቱ ይችላሉ፣ ላይሰናበቱም ይችላሉ። ግን አንድ ተጽፎ ያየሁትና በጣም አሪፍ አገላለጽ ብዬ የማስበው ነገር ቢባረሩ እንኳን የሚወጡት በፊት ለፊት በር ነው። በልበ ሙሉነት ነው የሚወጡት፣ በአሸናፊነት ነው የሚወጡት። አንገት ሰብሮ አንገታቸውን ደፍተው የሚወጡበት እድል የለም። ምክንያቱም አሸናፊ ናቸው። እንደውም ከጨዋታው በኋላ አሸናፊ ነኝ የሚል ቃል ተጠቅመው ነው አስተያየት የሰጡት። ስለዚህ የመሰናበት ያለ መሰናበታቸው ጉዳይ የሚያሳስብ ባይሆንም እንኳን ግን ቢሰናበቱም በቃ ቀና ብለው በፊት ለፊት በር ማንም እያያቸው የሚወጡበትን ሁኔታ ፈጥረዋል የሚለው ነገር አብሮ እየታየ ነው። ምንድነው መሰለሽ አሁን ለምሳሌ አንቶኒዮ ኮንቴ ቶተንሃምን መያዛቸውን አንቶኒዮ ኮንቴን በበጎ ያነሱትም ወርስ ዲሲሽን ነው ይላሉ እሳቸው። ሞሪኒዮም እንደዛ ይላሉ እኮ በነገራችን ላይ ትዝታም የለኝም ይላሉ። ከቶተንሃም ሆትስፐርስ ጋር ምንም ትዝታ የለኝም፣ ኢንተር ሚላን ጋር ትዝ የሚለኝ ነገር፣ ዩናይትድ ቤት ትዝ የሚለኝ ነገር፣ ቼልሲ ቤት ሆኜ ሪያል ማድሪድ ምናምን የሚሉኝ በሙሉ በቃ የሆነ ትዝ የሚሉኝ ቦታ የምሰጣቸው ዋጋ የምሰጣቸው ፓርት ኦፍ ዘም ነኝ፣ እነሱም ፓርት ኦፍ ሚ ናቸው ብዬ የምወስድ ክለቦች ናቸው። ስለ ቶተንሃም ግን ምንም ትዝታ የለኝም ይላል። ገባሽ? አንዳንድ ጊዜ መቆየት አለመቆየት፣ መሰናበት አለመሰናበት አይደለም፣ እድሜ ልክ አብረው ላይኖር ይችላል። ነገር ግን አሁን የቶተንሃም ደጋፊዎች እና ቶተንሃም ራሱ እና የቶተንሃም ታሪክ አንቺ ፖስቴኮግሉን በጭራሽ ሊረሳቸው አይችልም። በጭራሽ እኮ ነው የምነግርሽ። አንቶኒዮ ኮንቴን ሲያስታውስ ይሄ በዝርዝር ውስጥ እግረ መንገድ የምትጠቀሽ ከሆንሽ የታሪኩ ውስጥ ቁልፍ ነገር የለሽም አይደል? አንቶኒዮ ኮንቴ ከዚህ እስከዚህ በቃ አለቀ። ሌላ ምን የምትጠቅሽው ነገር የለም። ሆዜ ሞሪኒዮ ከዚህ እስከዚህ እውነት ስለሆነ ብቻ የምትጠቅሽው የለም። ነገር ግን ቦታ የሌለው ሞሪኒዮ እንዳሉት ሞሪኒዮ ውስጥ ብቻ ሳይሆን ቶተንሃምን በሞሪኒዮ ስለ ሞሪኒዮ ያን ያህል እንትን የሚል አይደል። አንቺ ፖስቴኮግሉን በተመለከተ ግን በዚህ የውድድር ዓመት ብለው የሚዘረዝሩት በዝርዝር የተወሰነ ቻፕተር የሚይዝ ነገር ነው። ተወደደም ተጠላ አሁን ሰውየውን ታላቅ አሰልጣኝ ነው ምናምን ልንል አንችል። ይሄ ታላቅነት ምናምን ክብር ልንሰጥ እኮ አይደል። ነገር ግን ስለ ቶተንሃም ከሆነ የትናንትናው የሶን ፊት ላይ የሚታየው እንባ፣ ደጋፊዎቹ ላይ የሚታየው ስቅስቅ ብሎ ማንባት፣ ሲጨፍሩ ማደር፣ ሲደሰቱ ማደር፣ ለንደን የእኛ ናት አይነት ስሜት፣ በቃ ትልቅ የሆነው የኩራት ስሜት ውስጥ ሲገቡ ፖስቴኮግሉ ይህንን አድርገዋል። ይሄንን ሊረሱት አይችሉም።
ከዚህ በኋላ ለቶተንሃምና ለማን ነው ስሙ ለፖስቴኮግሉ መረሳሳት የሚባል ነገር የለም። ወልደዋል ዩሮፓ ሊግን። እውነቴን እኮ ነው የምልሽ። አይ ልጅ ማሰሪያው አይ ልጅ ገመዱ የሚል ገጥም ታውቂያለሽ ሲባል ሰማል። አይ ልጅ ማሰሪያው አይ ልጅ ገመዱ እንትንማ ቀላል ነው ጥለውት ቢሄዱ ይባል። ያ ገመድ አለ አሁን በቶተንሃምና በፖስቴኮግሉ መካከል ያ ገመድ አለ። ስለዚህ በፊት ለፊት በር ይወጣሉ ማለት ኩራትን፣ ክብርን፣ አንገት የሚያስደፋ ነገር አለመኖሩን የሚያሳይ ነው አይደለም። ነገር ግን ደግሞ መረሳሳትም እድል የሌለበት መለያየት፣ የመረሳሳት እድል የሌለበት መለያየት ነው የሚለያዩት። ኦፍኮርስ ፖዚቲቭሊም ኔጌቲቭሊም ሊጠቀሱ የሚችሉ ነገሮች አሏቸው። ይሄንን ዋንጫ ማሸነፍ ለቶተንሃም ትልቅ ታሪክ የሆነውን ያህል በ21 የፕሪሚየር ሊግ ሽንፈቶች ደግሞ በአንድ የውድድር ዓመት ደግሞ እሱም አብሮ የሚጠቀስም ነገር ግን ሁሌም ቢሆን እንዲህ ያለ ድል ያኛውን ያስረሳል። እመኚኝ በእርግጠኝነት ያስረሳል። ግን አሁን ቁጭ ብለው የሚወስኑ ሰዎች ደግሞ አሉ እንደ ደጋፊ ያልሆኑ። ደጋፊ ድል ሲመጣ መደሰት፣ ድል ሲታጣ ለምን ብሎ መጠየቅና መቆጨት ሊሆን ይችላል። ነገር ግን ደግሞ ቶተንሃም በቀጣይም ድል ለምሳሌ ትናንትና ፒተር ድሩሪ ነበር አይደለ ኮሜንታተሩ ሲናገር የነበረው ነገር ይሄ ድል ቶተንሃምን ወዴት ይወስደው ይሆን መስፈንጠሪያው ይሆን ወይ እያለ ይጠይቅ ነበር። ከዚህ ተስፈንጥሮ ቶተንሃም ከዚህ በኋላ በቀላሉ የማይሸነፍ ደጋግሞ ዋንጫዎችን የሚያሸንፍ ቡድን ወደ መሆን ይቀየር ይሆን? ያጡት ይህንን ማጂክ ተርኒንግ ፖይንት ይሆን? አሁን ካገኙት በኋላስ የሚለው ነገር ነበረ ሲጠየቅ የነበረው። ስለዚህ ይህንን መስፈንጠሪያ የሰጡትን ሰውዬ ሊረሷቸው አይችሉም። ግን እነ ዳንኤል ሌቪ ቁጭ ብለው ምን ያስባሉ ነው የቶተንሃም የቦርድ አባላት ምንድን ነው ስትይኝ ግራ ቀኙን ነው የሚያዩት እነሱ። ሰውየውን ማቆየት ከዩሮፓ ሊግ ድል አንጻር፣ ሰውየውን አለማቆየት ከፕሪሚየር ሊጉ እውነት አንጻር በደንብ ሊገመገም ይችላል። ሲገመገም ከግምት ውስጥ የሚገባው ነገር ማንቸስተር ዩናይትድ የተሸወደውን አይነት ሽወዳ እንዳንሸወድ የሚል ነጥብ እንደሆነ ትላንትና ስንናገር ነበረ። ማንቸስተር ዩናይትድ ኤፍኤ ካፕን አሸነፍኩ ብሎ ኤሪክ ቴን ሃግን እንዳቆየው፣ ለኤሪክ ቴን ሃግ ውሳኔ ተጫዋቾችን ወደ ቡድኑ እንዳመጣ ውሳኔው ተገዝቶ እነዛ ውሳኔዎች በሙሉ እንዳልሰሩ ማንቸስተር ዩናይትድን በፕሪሚየር ሊጉ 13ኛ ደረጃ ላይ ያለ ኤሪክ ቴን ሃግ ጥለው እንደሄዱ ከዛ በኋላ ለሳቸው ካሳ መክፈል አዲስ አሰልጣኝ ማምጣት እና ይሄ የውድድር ዓመት አሁን በተበላሸው መጠን እንዲበላሽ መሆኑን ዳንኤል ሌቪ ያውቃሉ። የቶተንሃም ባለስልጣናት በደንብ ይረዱታል። ስለዚህ ፖስቴኮግሉን የማቆየት ወይም እሳቸውን የማሰናበት ስራ ሲሰራ ዩሮፓ ሊግ ብቸኛ መመዘኛ አይሆንም። ፕሪሚየር ሊጉም ብቸኛው መገምገሚያ አይሆንም። ሁሉም ነገር ከግምት ውስጥ ይገባል። በፕሪሚየር ሊጉ ዝቅ ያልነው ምን ስለጎደለ ነው? እሳቸውን የማይነካ ጉድለት ከሆነ የሚገባው ነገር በሙሉ ቀርቦለት ከሆነ 21 የሚሸነፍ ቶተንሃምን የሰራው አደገኛ ነው። ነገር ግን በግምገማው ላይ ነው አንቺ ፖስቴኮግሉ ልንረዳቸው ይገባል፣ ይሄ እኮ የሆነ በዚህ ምክንያት ነው ምናምን የሚባል ለሳቸው የሚሰጥላቸው ኤክስኪውዝ እና ሰበብ የሚገኝ ከሆነ ኦፍኮርስ ሰውየውን ሊያቆዩቸው ይችላሉ። ምንም ተባለ ምን ግን አባሩኝ ነው ችግር የለብኝም ነው ምንም ችግር የለብኝም። እኔም ስራ አላጣም እነሱም ሰው አያጡም አልኩ በቀደም ከጨዋታው በፊት እኔም ስራ አላጣም እነሱም ሰው አያጡም። ኢቲስ ሃው ኢቲስ በቃ ምንም የሚመጣ ነገር የለም። ግን ክላውን አትበሉኝ ነው። ይሄንን ነው እኔ ያየሁት። አሁን ይልሽ ዛሬ ስናወራ አንድ ስታውን ያወራነውን ነገር ሁለት ይሄ ዓመት ለየት አላለብሽም? ምን በእውነት እንዴት በምን አንጻር ይሄ ድል የተራቡ ዋንጫ የተራቡ ክለቦች ባለ ዋንጫ የሆኑበት ዓመት ነው። ቶተንሃም ከ41 ዓመት በኋላ አንድን የአውሮፓ የውድድር መድረክ በበላይነት ሲያጠናቀቅ፣ ክሪስታል ፓላስ 119 ዓመቱ ነው። በ119 ዓመቱ ምንም ዋንጫ በልቶ የማያውቀው ማንቸስተር ሲቲን አሸንፎ ኤፍኤ ካፕ ዋንጫን ወሰደ። ኒውካስል ዩናይትድ 70 ዓመት አካባቢ ዋንጫ በልቶ አያውቅም። በእነዚህ 70 ዓመታት ውስጥ ዋንጫ አግኝቶ የማያውቀው ኒውካስል ዩናይትድ በካራባኦ ካፕ ሊቨርፑልን አሸንፎ ዋንጫ ወሰደ። ስለዚህ ከ41 ዓመት በኋላ ዩናይትድን አሸንፎ ቶተንሃም ዋንጫ ሲወስድ፣ በ119 ዓመት ታሪክ የመጀመሪያ ዋንጫውን ሲቲን አሸንፎ ክሪስታል ፓላስ ባለድል ሲሆን፣ እንደዚሁም ደግሞ ከ70 ዓመት በኋላ ዋንጫ ምን እንደሚል ኒውካስል ዩናይትድ ሊቨርፑልን አሸንፎ ሲያጣጥም አቲም ወይ
አይ በጣም አስገራሚ ነው እንላለን። ትላንትና ካስታወስክ አንድ አድማጫችን ይህንን አስተያየት ሰጥቶ ነበር። ይህንን አስተያየት የሰጠው ይሄ ሎጓቸው ላይ ወፍና ከዛ ጋር ተቀራራቢነት ምስል ያለባቸው ክለቦች እያሸነፉ ነውና ትላንትናም ቶተናም ያሸንፋል ብሎ ተናግሮ ከዛ በኋላ ሶሻል ሚዲያውም ላይ ሳይ ትልቅ ትኩረት የሳበ ጉዳይ ነበር እና እንዳልከው የበለጠ ድሉን የሚያደምቀው ደግሞ እነዚህ ክለቦች ዋንጫ ሲያነሱ ስታይ ነው፣ የሚሰማቸውን ስሜት ስታይ ነው። አሁን ትናንትና ሶንን ማየት በጣም በቃ የሚገርም ስሜት ነበር የሚፈጥረው። እንዴት ስሜቱን ይገልጽ እንደነበረ፣ እንዴት ያለቅስ እንደነበር። እንደውም ከጨዋታ በኋላ አሁን ሌጀንድ ነው ወይ ተብሎ ተጠይቆ ነበር እና እሱ ከዚህ በፊት የሆነ ዋንጫ እስካላነሳው ድረስ በቶትናም ቤት ብዙ ክብሮችን በግልም አንስቷል፣ ጎበዝም ተጫዋች ነው። ግን ዋንጫ እስካላነሳው ድረስ ይህ የሌጀንድነት መጠሪያና ስም አይገባኝም፣ ሊሰጠኝም አይገባም ብሎ ተናግሮ ነበር እና ትላንት ሲጠየቅ አሁንማ በቃ እንዴ ይገባኛል እንጂ ዋንጫ እኮ አገኘው ብሎ አስተያየት ሲሰጥ ነበር። ይሄ አንድ የተመለከትነው ነገር ነው እና ከረጅም ጊዜ በኋላ ዋንጫ የሚያነሱ ክለቦች ወይም ዋንጫ አንስተው የማያውቁ ክለቦች ዋንጫ ሲያነሱ የሚፈጠረው ድባብ በጣም 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 የተለየ ነው፣ አስገራሚ ነው። ዋው! ግን አሁን የሶንን ስታነሺ ትላንት እኔ ሪቻርልሰን በጣም ሲገርመኝ ነበር። ይታገለዋል፣ አይገልጸው፣ ቆራጭ ነው በጣም ስሜታቸውም የቶትናም ተጫዋቾች ማንቸስተር ዩናይትድ ተጫዋቾች ላይ ከምናየው ልክ የተሻለ ነበረ። በደጋፊም የቶትናም ደጋፊ የተሻለ ነበረ። ገና ጨዋታው ከመጀመሩ በፊት ጀምሮ ይታይበት የነበረው የስቴዲየሙ ድባብ ሞር በእነሱ ዶሚኔት የተደረገ ነበር ለማለት ነው። ግን እንደዚህም ብሎ አንዳንዴ እኔ የፈጣሪ አርጌ የምወስደውን ነገር ልንገርሽ። ሃሪኬን ቶተንሃምን የለቀቀው ድል ፍለጋ ነው። ከቶተንሃም ጋር ሆኖ አይሆንም ብሎ ነው። ሞከረው የቶተንሃም የምንጊዜም ኮከብ ግብ አግቢ ሆነ፣ የእንግሊዝ ብሔራዊ ቡድን የምንጊዜም ኮከብ ግብ አግቢ ሆነ፣ በእንግሊዝ ፕሪሚየር ሊግ ላይ በተደጋጋሚ ኮከብ ግብ አግቢ ምናምን ሆነ። የውድድር ዓመቶቹ ላይ በጣም 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 ጥሩ ከሚባሉት በየውድድር ዓመቱ ጥሩ የሚባሉ ተጫዋቾችን ስንጠራ የምንጠራው ስም ሆነ ሃሪኬን እና እንደዚህ እየተጠራሽ ጎበዝ ነበርኩ ስትይ ምን አሸንፈሃል ብትባይ የምታሳዩ ነገር ስለሌለ ብሎ ነው ወደ ጀርመን ቡንደስሊጋ የሄደው። የቶተንሃም ደጋፊዎችም ተረድተውታል። ደጋግሞ ሞክሯል። ከሱ የጎደለ ነገር የለም። እንደ ቲም ግን በቃ ለእንደዚህ ያለ ለዋንጫ ክብር አልታደልንም፣ ስለዚህ ቢሄድ ሎጂካል ነው እንረዳለን ያሉ ነበሩ በወቅቱ። ከዛ ሃሪኬን በጀርመን ቡንደስሊጋ ለባየር ሚኒክ እየተጫወተ ከየት መጣ ሳይባል ባየር ሊቨርኩሰን በላበት ባለፈው የውድድር ዓመት። ዘንድሮ ባየር ሚዩኒክ ሲያሸንፍ በቡንደስሊጋው ታሪክ 34ኛ ድሉን ለባየር ሚዩኒክ። ለሃሪኬን ግን በዚህ ሁሉ ጉብዝና ውስጥ የመጀመሪያ ዋንጫ የሚባል ነገር ያሸነፈበት። ይህ በጣም 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 ከባድ የሆነ ጫና ስለነበረ ሃሪኬን በጣም በቃ በጣም በሚጋባ መንገድ ነው ደስታውን የሚገልጸው። ሶሻል ሚዲያው ላይ ብታዩ፣ በቴሌቪዥን በቀጥታ ብታዩ የፕሪም ይመስለውን ዋንጫውን ይዞ ተቀብሎ እነሱ አገር ደግሞ ዋንጫ ስትበይ በቃ ደስታ አገላለጽ ውስጥ ይሄ ድራፍት መድፋት፣ ቢራ መድፋት ምናምን የተለመደ ነው። በዛ ሴሌብሬሽን ውስጥ ይታያል። እሱ ቪንሴንት ኮምፓኒ እና ሌሎቹም የባየር ሚኒክ ተጫዋቾች ምናምን ሆነው እፎይ እንኳንም ተገላገልኩ ያለ ነው የሚመስለው። ከዛ ጫና ከቶተንሃም ጋር ሆኖ አይሳካም ያለው ነገር ከባየር ሚዩኒክ ጋር ተሳካ። ሃሪኬንንና ድልን ሃሪኬንንና ዋንጫ ማሸነፍን አያይዘን ለመንጥራት አሁን እንገደዳለን። ምክንያቱም ያንን እውነት ስለፈጠረው ያንን እውነት ስለሰራው። ልክ ለሱ ሲሆንለት ለሶን አልሆነለት። ጥሩ ሙከራ የነበረው ሃሪኬን ሶን አብረው እየነበሩ ነበረ። ቶተንሃም ቅድም ባልሹ መጠን ጠንካራ ነው፣ ለማሸነፍ ሞር ይገባዋል ምናምን የምትዩ ወይም ለማሸነፍ እጩ ብታደርጊው የማታፍሪበት ማለት ታመሻል ያምሻል ምናምን ማትባይበት እውነት ለመናገር ጥሩ ጥንካሬ ነበረው። 2019 ላይ ነው ከሊቨርፑል ጋር ቻምፒዮንስ ሊግ ፋይናሊስት የነበሩበት ጊዜ በሙሉ ቶተንሃም ጉድ ሳይድ እውነት ለመናገር በእውነት ጥሩ ነበሩ። ግን አሁን እንዲህ ሆነው 21 ጊዜ በተሸነፉበት የውድድር ዓመት በፕሪሚየር ሊጉ የዩሮፓ ሊግን ዋንጫ አንስተው ሃሪኬን ለሶን የሚያሳየው ነገር ሲያገኝ ሶንም ለሃሪኬን የሚያሳየው ነገር ማግኘቱ ከላይ ነው እንጂ ብዬ ነው ማስበው። ዝም ብሎ ይስተካከል ሲል ነው። እኔ እንደዛ ነው ማስበው። በእውነት ነው ነገር
እንጂ ይሄኛው ቶተንሃም ይሄኛው ምናምን እንደዚህ አይነት ድልና የድል እንትን ጋር አስተሳስረሽ ለማንሳት በጣም የሚከብድ ነገር ግን የሄደውም ማገኘ የቆየውም በድል ከበረ። ለእኔ እንደዛ አይነት ስሜት አልሰጠኝም። ሃሪኬን በደስታ ያለቅሳል፣ ሶን በደስታ ያለቅሳል። ሁለቱም የሚያሳዩት ድል አላቸው። ያለ ዋንጫ የቶተንሃም የጉብዝና ጊዜያቸው አልተጠናቀቀም። ለአሁኖቹ የቶተንሃም ተጫዋቾች የእግር ኳስ ተጫዋችነት ህይወቱም ደግሞ ለጎበዙ ሃሪኬን እንደዛ አልሆነም እና ብዙ ነገር ነው የተስተካከለው በዘንድሮ የውድድር ዓመት ልልሽ ፈልጌ ነው። ይሄም ቀላል አይደለም። በጣም ጥሩ ስኬት ነው ለሁለቱም። እንደውም ሃሪኬን መገኘት ነበረበት ተብሎ አስተያየት ሲሰጥ ነበር እዚህ ዋንጫ ጨዋታ ላይ። የቶትናም በቃ በጣም የረጅም ጊዜ ትልቅ ባለ ክብር ስለሆነ መገኘት ነበረበት ተብሎ አስተያየት ሲሰጥም ሰምቻለሁ። ግን በግል ምክንያት አልተገኘም መሰለኝ እዛ ላይ አላየነውም። ያው ትልልቅ ተጫዋቾች ይገኛሉ፣ እነ ሮኒም ነበሩ አይደል በማንቸስተር ዩናይትድ በኩል። ስለዚህ ቢገኝ ኖሮ የበለጠ ደስ ይለን ነበር የሚለው ማስተያየት ነበረ። ግን እንዳልከው ሶንም በቃ ማዲሰንም በቃ በጣም በተለየ ስሜት ውስጥ ነበር ያየናቸው። አጠቃላይ የቶተንሃም ተጫዋቾች ይህንን ዋንጫ በማንሳታቸው የተሰማቸውን ስሜት የገለጹበት መንገድ ሚነካ እንደነበረ አይተናል። ስለዚህ ቶተንሃም ከረጅም ጊዜ ጥበቃ በኋላ ይህንን ድል ማግኘት ዋንጫውን ማሳካት ችሏል። ትልቅ ታሪክ ነው የተሰራው። በተለይ ደግሞ በፕሪሚየር ሊጉ ያሳለፈውን ጊዜ ስታይ እና በዚህኛው በዩሮፓ ሊግ ላይ ደግሞ ለዋንጫ ሲደርስ ብዙ ሰዎች አስተያየት ሲሰጡ የነበረው ለዋንጫ ከደረሰ ማንቸስተር ዩናይትድ እንዴት ማድረግ እንዳለበት ያውቃል ተብሎ ሀሳብ የተሰጠበት ነው። ብዙ ግምት እኔ እንዳየሁት ለማንቸስተር ዩናይትድ የተሰጠ ነበረ። ግን በቶተንሃም በኩል ይህንን ጨዋታ አሸንፈው ለመውጣት የመረጡትን መንገድ በሙሉ ወደ ትክክለኛነት በመቀየር አሸንፈው መውጣት ችለዋል። ይሄ በቶተንሃም በኩል ያሉትን ጉዳዮች ስንመለከት የምናነሳው ነው። ግን በማንቸስተር ዩናይትድ በኩል ደግሞ ለብቻው ነገሮችን ማየት ያለብን ይመስለኛል። እሱን ደግሞ መለስ ብለን መተን እናደርጋለን። ቶተንሃም ሆትስፐርስ 1 ማንቸስተር ዩናይትድ 0። ቶተንሃም ሆትስፐርስ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ አለበት። ማንቸስተር ዩናይትድ ግን በፕሪሚየር ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ ላይ ብቻ ይወዳደራል። ድል ቶተንሃም ሆትስፐርስን ወዴት ይወስደዋል? የተቀየረ የተለወጠ ቶተንሃም ሆትስፐርስን የማየት ከዚህ በኋላ በተከታታይ የሚያሸንፍ ቶተንሃምን ለመፍጠር የትላንትናው ድል ያግዛል ወይ? ሽንፈት ማንቸስተር ዩናይትድን በቁጭት ወደ ብርታት እንዲመጣ ያስገድደዋል? ኢነፍ ኢዝ ኢነፍ። ከዚህ በላይ መውረድ የለብንም፣ ከዚህ በላይ ማነስ የለብንም። ክብራችንን ቶሎ መመለስ፣ የክብር ቦታችን ላይ ቶሎ መገኘት አለብን ወደሚል ቁጭት ያንደረድራቸዋል ወይንስ የሚቀጥለውም የውድድር ዓመት ተመሳሳይ የመከራ ይሆናል? ምን ይሰራሉ ከዚህ በኋላ ነው ወሳኝ። ምን ያደርጋሉ? ምን ለማድረግ፣ ምን ለመስራት፣ ምን ለመወሰን ይዘጋጃሉ የማንቸስተር ዩናይትድ ሰዎች? ገንዘብን ኢሹ ማድረግ ትክክል ሊሆን ይችላል። ነገር ግን ከማንቸስተር ዩናይትድ የባሰ የገንዘብ ጦስ ውስጥ ያለው ባርሴሎና እንደዚህ ያለ ቡድን መስራት ከቻለ ማንቸስተር ዩናይትድ ስለ ገንዘብ ስለ ፋይናንሻል ሊሚቴሽን የሚያወራውን ነገር ቀሎን እንዳንቀበለው ደግሞ ባርሴሎና ያደርገናል አይደል? they did something በቃ ሜዳ ላይ አንሶ ላለመገኘት መደረግ ያለበትን ነገር በሙሉ አይሸጡም ያሏቸውን ነገሮቻቸውን በሙሉ ይሸጣሉ። የሚሳሱላቸውን ነገሮች በሙሉ ለገበያ ያቀርባሉ ባርሴሎናዎች። እናንተ እሱን ወሰዱ፣ እኔ ለክብሬ ማቆያ የሚሆን ገንዘብ ስጡኝ ይላል። በዛ የክብር ማቆያ ብለው በተቀበሉት ገንዘብ ጠንካራ ቡድን ይሰራሉ፣ 3 ዋንጫን ያሸንፋሉ። ማንቸስተር ዩናይትድ ምን ሊያደርግ ይችላል? ወዴት ይንደረደራል? ድል ወደ ተጨማሪ ድል ሊያንደረድርሽ ይችላል ከተጠቀምሽበት። ሽንፈት ተገቢ ቁጭት እና ተገቢ ውሳኔ ለመወሰን ከረዳሽ የምትለወጭበት ሊሆን ይችላል። ግን በጣም አፌን ሞልቼ ግን በእርግጠኝነት የምናገረው የሚቃወመኝ ስለመኖሩም እርግጠኛ አይደለም። ማንም የሚቃወመው አይመስለኝም።
የማይቆጭ የማያንገበግብ ለደጋፊ ፔንፉል ያልሆነ ሽንፈት ነው ማንቸስተር ዩናይትድ የተሸነፈው። it is easy to accept በቀላሉ የምትቀበየው ሽንፈት ነው። አዎ እሱ ሁላችንም የሚያስማማ ይመስለኛል። የምትቀበየው ሽንፈት ነው። የእውነት ለመናገር አይገባቸውም ነበር። በቀላሉ የምትቀበየው ሽንፈት ነው። አሪፍ ነው አይደለም የተሸነፉት። አቅቷቸዋል አልሆነም። ሉክሻው እንዳለው ሮክ ቦተም ላይ ነን ያለ የመጨረሻው ዝቅታ ላይ ነን ያለ ነው ብሎ ተጫዋቹ እኔም ሌሎች የቡድን ጓደኞቼም የምንበዛውም ይሄንን ማሊያ መልበስ ላይገባን ይችላል የሱ ቃል ነው። ተመልሰን እናገኛቸዋለን። የተከበራችሁ አድማጮቻችን የማንቸስተር ዩናይትድን ጉዳይ በተመለከተ ደግሞ የተለያዩ መረጃዎችን ከጨዋታው በኋላ በጨዋታው ላይ የተመለከትናቸውን እናነሳለን። በያላችሁበት አሁንም መልካም ጊዜ እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር።